መጋቢት 7 2018 ዓ.ም ተናስተልኝ እንደማመሻቸው ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ወደ እናንተ እየደረሰ ነው። ዋና ዋና ጉዳዮችን ላስታውቃችሁ። በጋሞ ዞን አስተዳደር በመሬት መንሸራተት አደጋ የተጎዱ ወገኖችን በዘላቂነት ለማቋቋም ተቀናጅቶ መስራት እንደሚያስፈልግ ተጠቆመ። የጉጂ ዞን ነዋሪዎች የምርጫ ካርድ በመውሰድ ለሰባተኛው ጠቅላላ ምርጫ ዝግጅት እያደረጉ መሆኑን ገለጹ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች የሃይማኖት ተቋማት ጋር በመሆን የዛሬዋን ኢትዮጵያ በመገንባት ወሳኝ ሚና ማበርከቷን ከንቲባ አዳነች አቤቤ ገለጹ። በእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ዛሬ ምሽት ብሬንትፎርድ ከወልቭስ ይጫወታሉ። ከስፖርት እንመለከተዋለን። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ከዛሬ 17 ዓመት በፊት ጠቅላይ ሚኒስትር አብይ አህመድ ወጥነውት የነበረው የመከላከያ ስርዓት ግንባታ ዛሬ እውን ሆኗል። የኢትዮጵያ መከላከያ ኃይል ዛሬ የደረሰበት ከፍታ የቴክኖሎጂ፣ የሰው ኃይልና የጥልቀት ስትራቴጂ ውጤት ነው። የግንባታ ቀጠናውን በለውጥ አውሎ ነፋስ ውስጥ ሲናጥ ኢትዮጵያን በቀውስ ባህር ውስጥ እንዳትሰምጥ የሚያደርጋት የሉዓላዊነቷና የብሔራዊ ጥቅሟ ጽኑ መልህቅ ሆኗል። ለመሆኑ መከላከያው ምን ያክል ገናና ነው? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥን እና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልህቅ የሩሲያ ፕሬዝዳንት ቭላዲሚር ፑቲን በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው የመሬት መንሸራተትና የጎርፍ አደጋ ህይወታቸውን ላጡና ለተጎዱ ዜጎች የተሰማቸውን ጥልቅ ሐዘን ገለጹ። ፕሬዝዳንቱ ለኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴና ለጠቅላይ ሚኒስትር አብይ አህመድ በላኩት መልእክት በአደጋው ሳቢያ ለተጎዱ ወገኖች ያላቸውን አጋርነት ገልጸዋል። በመሬት መንሸራተቱ ህይወታቸውን ላጡ ወገኖች ቤተሰቦችና ወዳጅ ዘመዶች መጽናናትን የተመኙት ፕሬዝዳንት ፑቲን አደጋው ያስከተለውን ጉዳት ተከትሎም የሩሲያ መንግስት ከኢትዮጵያ ጎን መቆሙን አመላክተዋል። በመሬት መንሸራተቱ ህይወታቸውን ላጡ ወገኖች ቤተሰቦችና ወዳጅ ዘመዶች መጽናናትን የተመኙት ፕሬዝዳንት ፑቲን ጉዳት የደረሰባቸው ዜጎችን በፍጥነት እንዲያገግሙ ያላቸው መልካም ምኞት አስተላልፈዋል። ከሰሞኑ በጋሞ ዞን በተከሰተው የመሬት መንሸራተት አደጋ 4 የቤተሰብ አባላት ህይወት አልፏል። በአደጋው በሰኮንዶች 4 የቤተሰብ አባላት ያጡት አንድ አባት በአጭር ጊዜ ተጽናንተው ሌሎችን መጽናናት መጀመራቸውን ለመንፈስ ጥንካሬያቸው ማሳያ ሆኗል። ተመስገን ተስፋዬ እኚህን አባት አነጋግረው ተከታዩን ዘገባ አጠናክረዋል። ያቺ ቀን በዚህ ቤተሰብ የማይረሳ ጥቁር ጠባሳ አሳርፋ አልፋለች። መጋቢት 1 2018 ዓ.ም እንዲህ ይሆናል ብሎ ከቶ ባላሰቡት ቅጽበት 4 የቤተሰብ አባላትን በጥቂት ደቂቃዎች ውስጥ አይናቸው እያየ አጥተዋል። አቶ ዳመነ ደበበ በጋሞ ዞን ጋጮ ባባ ወረዳ የማዞዶይሳ ቀበሌ ዶላ መንደር ነዋሪ ሲሆኑ በመጀመሪያው ዙር በመሬት መንሸራተት የተዋጡ 4 ሰዎችን ለማውጣት ወደ ስፍራው መድረሳቸውን አውግተውናል። ነገሩ ግን እንዳሰቡት አልሆነም። ደህና መስለው የቆሙበት መሬት በቅጽበት ከርቷቸው ባለቤታቸውን፣ ልጃቸውን፣ የልጃቸውን ሚስትና የልጅ ልጃቸውን አይናቸውን ከነው እስኪከፍቱ ባለ ፍጥነት ማጣታቸውን ይናገራሉ። ላይ ናዳ ሰውን ጨርሷል የሚል እንደገና በዛ በእኛ አቅጣጫ ወደ ላይ ተደወለልን። እንደደረስነው ስናየው 4 ሰው ህይወት አልፏል። አዋቂ 1 ወንድ እና 2 ሴት 1 ልጅ እናወጣለን በሚል ትግል ስናደርግ አልጠበቅንም። ናዳ በሌለበት ምንም ውሃ በሌለበት ወደ ህዝቡ ዞሮ ጠልፎ 4ቱ ነፍስ እዛ ከቤተሰቦች ሊያርፍ ችሏል። በራሷ ቤት አግብታ ያለች ናት። ወደ ነጋ ጠዋቱ መታ
በዛም ለተጠፋ ያቻለችው በሳቱ የነበረው መደናገጥና መረበሽ ከፍተኛ እንደነበረ የሚናገሩት አቶ ዳመነ አስክሬን ፈልጎ ማግኘትና እርም ማውጣት ከአካባቢው መልክዓ ምድራዊ አቀማመጥ የተነሳ ሌላው ፈተና እንደነበር መለስ ብለው ያስታውሳሉ። አራቱን የቤተሰብ አስክሬን ፈልጎ እስኪያገኙም ድረስ 4 ቀን ፈጅቶባቸዋል። ይህ በእንዲህ እንዳለ በአቶ ዳመነ ዘንድ ለሌሎች ትምህርት የሚሆን የመጽናናት አቅም በአጭር ጊዜ ውስጥ ታይቷል። ከሁሉም በላይ ፈጣሪ ብርታት እንደሆናቸው የሚናገሩት እኚህ አባት እርሳቸውን ጨምሮ በህይወት የተረፉት ማመስገን እንዳለባቸው ይናገራሉ። ምክንያቱም እነርሱን ጨምሮ ሌሎችም የአፈር ሲሳይ ሊሆኑ ይችሉ ነበር። እርሶስ ቢሆኑ 4 የቤተሰብ አባላትን በአንድ ቅጽበት አጥተው እንዲህ ይጽናናሉ ወይ የሚል ጥያቄ በዚህን ጊዜ ይነሳል። እኔ ልጽናና የቻልኩት እግዚአብሔርን እኔን አተረፈኝ። ቀሪ ቤተሰቦች አሉኝ። የብዙ ልጆች አባት ነኝ። የህዝብ አባትም ነኝ። የሃይማኖትም አባት ነኝ። ብዙ መከራ ያለፍኩ ስለሆነ ቀሪዎችን ለማሳደግ ለነሱ ጥንካሬ ለመስጠት ወደፊት ተስፋ አለኝ በሚል እምነት ይሄን ልረጋጋች ያለው 8 ልጆችን ለወግ ማዕረግ ማብቃታቸውን የሚናገሩት አቶ ዳመነ የኔ መጽናናት ለሌሎች ትምህርት ይሆናል ብለው ያምናሉ። እሳቸው የማዞዶይሳ ቀበሌ አስተዳዳሪ መሆናቸውን ያክል ከቤተሰባቸው አልፎ የህዝብ አባት ተወዳጅ መሪም ሆነዋልና በአደባባይ ሌሎችም ተጽናንተው ወደ ልማት እንዲመለሱ ማስተማር ጀምረዋል። አደጋው በዚህ በማለፉ ፈጣሪን የሚያመሰግኑት አቶ ዳመነ ተፈጥሮ እያስተማረች መሆኑን በመጨረሻም ይናገራሉ። ያለ ፈጣሪ ዕውቀትና ይሁንታ የሚሆን አንዳች ነገር የለምና ለእርሱ አሳልፎ መስጠት ይበጃል ባይም ናቸው። የሚደርሰው ከእግዚአብሔር ሰውሮ የሚመጣ ስለሌለ ሁሉን የሚችል እግዚአብሔር ነው። ሁሉም ለሱ ይቻላል። ሊያሳዝንም ሊያስደስትም ይችላል እግዚአብሔር። ለተጎጂዎች እየተደረገ ስላለው ድጋፍ ያመሰግኑት አቶ ዳመነ ዜጎችን መልሶ ለማቋቋም በሚደረገው ጥረት ደጋግ ኢትዮጵያውያንና ትውልደ ኢትዮጵያውያን እጃቸውን አብዝተው እንዲዘረጉም ጠይቀዋል። በጋሞ ዞን አስተዳደር በመሬት መንሸራተት አደጋ የተጎዱ ወገኖችን በዘላቂነት ለማቋቋም ተቀናጅቶ መስራት እንደሚያስፈልግ ተጠቆመ። የዞኑ አስተዳደር ለተጎጂዎች እስካሁን በተደረገው ሰብአዊ ድጋፍ ዙሪያ ለመገናኛ ብዙሃን ባለሙያዎች ጋዜጣዊ መግለጫ ሰጥተዋል። የዞኑ ዋና አስተዳዳሪ ዶክተር ደምስ አድማሱ በመግለጫቸው እስከ ትላንት ምሽት ድረስ የ81 ሰዎች አስክሬን መገኘቱን ጠቅሰው ለተጎጂዎች የአይነትና የገንዘብ ድጋፍ ያደረጉ አካላትን በዞኑ አስተዳደር ስም አመስግነዋል። በዋናነት ማመስገን የምንፈልገው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ለጋሞ ሕዝብ ያላቸውን ፍቅር በደስታ ጊዜም ብቻ ሳይሆን በሀዘንም ተገኝቶ በማጽናናት በቦታው አደጋው በተከሰተበት ቦታ በመገኘት ህዝቡን አጽናንተው አበረታተው ቀጣይ የሚሰሩ ስራዎችንም በጋራ ለመስራት ለህዝቡም ትልቅ መልእክት አስተላልፎ ተመልሷል። በመቀጠልም የኢፌዴሪ ህዝብ ተወካዮች ብሔራዊ ሀዘን ቀን በማወጅ ለህዝባችን ያላቸውን አጋርነት በይፋ የገለጹበት የደቡብ ኢትዮጵያ ክልል መንግስት ከተከሰተበት ጊዜ ጀምሮ እስካሁን ባለው ሰዓት በአካል በመውረድ አጋርነታቸውን ስለገለጹ የጋሞ ዞን አስተዳደር ከፍ ያለ ምስጋና ለክልሉ መንግስት ያቀርባል። ክስተቱን ለመላው ዓለም ያሰጋቡ የሀገር ውስጥና የውጭ ሀገር ሚዲያዎች፣ የአጎራባይ ዞኖች ከተማ አስተዳደሮች፣ ግለሰቦች፣ በጎ አድራጊዎች፣ አርቲስቶች፣ ባለሀብቶችና ሌሎች ኢትዮጵያውያን ቦታ ድረስ መጥተው ሀዘናቸውን በመግለጽ ላደረጉት ሰብአዊ ድጋፍም ዋና አስተዳዳሪው በተጎጂዎች ስም ምስጋና አቅርበዋል። በዚህ ሂደት ላይ ቀጣይ በዚህ ድጋፍ ላይ ያልተሳተፉ መሳተፍ ለሚፈልጉ የጋሞ ዞን አስተዳደር የጋሞ ዞን አደጋ ስጋት አመራር የባንክ አካውንት አለ በንግድ ባንክ። በዚህ አካውንት ላይ ገንዘብ ማስገባት የሚችሉ መሆናቸውን ለወገን ይደርሳልና በኢትዮጵያም ከኢትዮጵያ ውጭ ያላችሁ ለወገኖቻችን ዛሬም ቀጣይ ስለሚቋቋምበት ቀጣይ ከዚህ አደጋ እንዳይከሰት ወይም እንዳይደገም ለማድረግ በጋራ ተረባርበን እንድንሰራ በዚህ አጋጣሚ ጥሪ አቀርባለሁ። እንደ ሪፖርተራችን ተመስገን ተስፋዬ ዘገባ ተጎጂዎችን በዘላቂነት ለማቋቋም ድጋፍ ለማሰባሰብ በዞኑ አደጋ ስጋት ስራ አመራር ጽሕፈት ቤት ስም በተከፈተ የባንክ አካውንት 1032 13 12 865 የገንዘብ ድጋፍ እንዲሁም ዞን አስተዳደር በመምጣት የአይነት ድጋፍ ማድረግ እንደሚቻል ተመላክተዋል።
ኤጀንሲዎች አዲሱን የውጭ ስራ ስምሪት አዋጅ መሰረት አድርገው እንዲሰሩ የስራና ክህሎት ሚኒስቴር ክትትሉ እንዲያጠናክር የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አሳሰበ። ኮሚቴው የስራና ክህሎት ሚኒስቴርን የ7 ወራት ስራ አፈጻጸም ገምግሟል። ፍሬው ተረታ ተጨማሪ አላት። የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የስራና ክህሎት ሚኒስቴርን የ7 ወር እቅድ አፈጻጸም ሪፖርት በፊት ለፊት መድረክ ገምግሟል። ሪፖርቱንም የስራና ክህሎት ሚኒስትር ሙፈሪያት ካሚል አቅርበዋል። አንዱ የሰሪ ኃይል የሰራተኛ ኃይል ምዝገባ ማካሄድ ነው። በኢትዮጵያ ገበያ መረጃ ስርዓት ባለፉት ወራት 2.4 ሚሊዮን ዜጎችን ለመመዝገብ ታቅዶ የቅዱን 80% ማሳካት ተችሏል። የውጭ ሀገር ስራ ስምሪት 435400 የሚሆኑ ዜጎችን ባለፉት ወራት ለመላክ አቅደን ከእቅድ የተሻገረ 447010 የሚሆኑ ዜጎች ተልከዋል። ሌላኛው መንግስት ከሚፈታቸው ማነቆች አንዱ ከብድር ስርጭት ጋር ተያይዞ የወጣ ፖሊሲ አለ። ባንኮች ከተጣራ ትርፋቸው 10% የሚሆነውን ለኢንተርፕራይዞች ለስራ ፈላጊዎች እንዲያበድሩ ፖሊሲ ወጥቷል ባለፉት ዓመታት። ይህንን ፖሊሲ ተግባራዊ ለማድረግ ጥረት እየተደረገ ነው ያለው። እስካሁን ባለው 76.2 ቢሊዮን ብር ለብድር ተሰራጭቷል። ከህግ ማዕቀፍ፣ ከቴክኖሎጂ አጠቃቀም፣ ከቅንጅታዊ አሰራር ስርዓት አንጻር ከቋሚ ኮሚቴው ለተነሱ ጥያቄዎች የተቋሙ የስራ ኃላፊዎች ምላሽ ሰጥተውባቸዋል። ሚኒስቴር መስሪያ ቤቱ ቀልጣፋ ፈጣንና ወረቀት አልባና በቴክኖሎጂ የተደገፈ የመረጃ ስርዓት እንዲኖረው ለማስቻል ምን እየተሰራ ነው? እኛ አገልግሎት ለመስጠት እየሞከርን ያለ ነው በቀበሌ ደረጃ ነው። እነዚህ የስራ ማዕከላት የሚባሉት ወደ 1000 ገደማ ቴክኖሎጂ ለማስታጠቅ እየተሰራ ያለው የአንድ ማዕከል አገልግሎት ነው። ሁለተኛ ዙር አለ ማለት ነው ለቀሪዎቹ። ከተደራሽነት አኳያ ተወስዶ ከታየ ለምሳሌ ምዝገባ ወደ እነዚህ ማዕከላት መሄድ ሳያስፈልግ የዲጂታል ክህሎት ያለው ዜጋ በሞባይሉ ምዝገባ መጨረስ ይችላል፣ የትም መሄድ ሳያስፈልገው። የውጭ ሀገር ስራ ስምሪት ውጤታማነት ለህግና ስርዓት ተገዢ የሆኑና የዜጎችን መብት አክብሮ የሚሰሩ ፌዴሬሽኖች፣ ማህበራትና ኤጀንሲዎች ድርሻ የላቀ መሆኑ ያክል ከዚህ መርህ ያፈነገጡ ደግሞ ዜጎችን በማጭበርበር እና በህገወጥ መንገድ ወደ ውጪ በማላክ እስከ ህይወት ህልፈት እንዲጋለጡ እያደረጉ ይገኛሉ። ስለዚህ እነዚህ ተቋማት ህጋዊ ግዴታዎችን አውቀው እንዲሰሩ በማድረግ እንዲሁም አጥፊዎችን በህግ አግባብ ተጠያቂ ለማድረግ የተሰራውን ስራ እና የተገኘው ውጤት እንዴት ይታያል? ሚኒስቴር መስሪያ ቤቱ በእነኚህ በሚቆጣጠራቸው ኤጀንሲዎች ላይ በተደጋጋሚ ጥፋቶች ሲገኙ ሚኒስቴር መስሪያ ቤቱ ባለው ስልጣን አድሚኒስትሬቲቭ አስተዳደራዊ እርምጃዎችን በተደጋጋሚ የጊዜያዊነት እንዲሁም ከዛም ባለፈ መልኩ እርምጃዎች ሲወሰድ ቆይቷል ማለት ነው። በበጀት ዓመቱ ብቻ ከ600 በላይ እግዶች ተካሂደዋል። በኤጀንሲ ደረጃ ስናይ ደግሞ ከ400 ኤጀንሲዎች በላይ ታግደው እንዲታረሙ ከጥፋታቸው እንዲታረሙ ተደርጓል። የውጭ ስራ ስምሪት ላይ የሚሰሩ ኤጀንሲዎች አዲሱን የውጭ ስራ ስምሪት አዋጅ ላይ ተመርኩዘው እንዲሰሩ የቋሚ ኮሚቴው ሰብሳቢ ዶክተር ነገሪ ሌንጮ አሳስበዋል። ኤጀንሲዎቹ እንዲሁም ደግሞ ፌዴሬሽኖች፣ አንድ ፌዴሬሽን ነው ያለው፣ ህግን ተከትሎ አመራሩም ዘመናዊ መሆን አለበት፣ ግልጽ መሆን አለበት። ቴክኖሎጂ መዘጋጀቱ በጣም ጥሩ ነው። ባህሉ መቀየር አለበት። ስለዚህ ከአደረጃጀት ጀምሮ ነው ይሄ ስራ መሰራት ያለበት። እንደዛ ከሆነ እስካሁን ስንቸገርበት የነበረ የስነ ምግባር ጉድለት፣ አላስፈላጊ ጥቅም የማግኘት ዜጎቻችንን ለጉዳት የሚዳርጉ አሰራሮች ወይ ደግሞ የውጭ የስራ ስምሪት መፍትሄ እንደሚያገኝ ተስፋ እናደርጋለን። የስራና ክህሎት ሚኒስቴር በ7 ወራት ውስጥ በአጠቃላይ በሀገር ውስጥና በውጭ ሀገር ከ3 ሚሊዮን በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩን በሪፖርቱ አመላክቷል። ጠቅላይ ሚኒስትር አብይ አህመድ ከሩሲያ ፕሬዝዳንት ቭላድሚር ፑቲን ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከፕሬዝዳንት ቭላድሚር ፑቲን ጋር በሁለትዮሽ ግንኙነትና በሌሎች የጋራ ጉዳዮች ላይ ውጤታማ የስልክ ውይይት አድርገናል ብለዋል።
በሌላ በኩል ጠቅላይ ሚኒስትር አብይ አህመድ የነዳጅ አከፋፋዮች ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት በኃላፊነት ስሜት እንዲጠቀሙ አሳሰቡ። በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል ያሉት ጠቅላይ ሚኒስትር አብይ ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ መስጠት መጠቀም ይኖርብናል ሲሉ በማህበራዊ ትስስር ገጻቸው ላይ አስፍረዋል። በአጀንዳ ወደምናያቸው ጉዳይ ነው የምናመራው። የፕሪቶሪያ ስምምነት ጦርነትን በሰላም የመጨረስ ምልክት ተደርጎ ይወሰዳል። ይህ ስምምነት ሰላምን ከማምጣት ባለፈ ለትግራይ ህዝብ ምን ይዞ መጣ? በአግባቡ መተግበር ተችሏል ወይ? ስምምነቱ እንዲተገበር ከሚጠበቀው የህወሓት ቡድንስ ያለው ተነሳሽነት ምን ይመስላል? የሚሉ ተደጋጋሚ ጥያቄዎች ይነሳሉ። ለመሆኑ ከስምምነቱ የትኞቹ ነጥቦች ተተገበሩ? በዚህስ የመጣ ውጤት ምን ይመስላል? ለሚለው እና ሌሎች ተያያዥ ጥያቄዎችን ቀጣዩ የሰለሞን ኃይለ ኢየሱስ ትንታኔ መልሳለሁ። ለመሆኑ አንድ ስምምነት የሚሊዮኖችን ህይወት እንዴት ሊታደግ ይችል ይሆን? በፕሪቶሪያ የተፈረመው ሰነድ ተራ ወረቀት ብቻ አልነበረም፣ የጦርነቱ ማብቂያ እንጂ። የፌዴራል መንግስትና የህወሓት ተወካዮች ያኖሩት ፊርማ ላለፉት 4 ተከታታይ ዓመታት ለሰሜን ኢትዮጵያ ሰላም የቸረ ክስተት ሆኖ አልፏል። ዛሬ ላይ ያለው ጥያቄ ጦርነቱ ቆሟል ወይ የሚል አይደለም። ጦርነቱ ቆሟል። ይልቁንም ጥያቄው ለመሆኑ የፕሪቶሪያው ስምምነት ለትግራይ ህዝብ በተግባር ምን አመጣ የሚለው ይሆናል። ይህ ትንታኔ የፕሪቶሪያ ስምምነት ዋና ዓላማዎችና የተግባር ሂደቶችን ይፈትሻል። አብራችሁን ዝም በ2010 ዓ.ም ኢትዮጵያ የፖለቲካ ለውጥ አስተናግዳለች። ለ3 ተከታታይ 10 ዓመታት ሀገሪቱን የመራው ኢህአዴግም የገጠመው የቅቡልነት ቀውስ ለለውጡ መነሻ ዋነኛ ምክንያት ነበረ። ህወሓት ግን ህዝባዊ እምቢተኝነትን አልቀበልም ብሎ ከለውጡ አፈገፈገ። ይህ የፖለቲካ እምቢተኝነት ጥቅምት 24 ቀን 2013 ዓ.ም በታሪክ የክፍለ ዘመኑን ክህደት ተብሎ በተመዘገበ አሰቃቂ ድርጊት እንዲፈጸም አደረገው። ለሁለት አስርት ዓመታት ለክልሉ ደጀንና ጋሻ የነበረው የሰሜን እዝ በተኛበት በመጨፍጨፍ ለጦርነቱ መነሻ ሆነ። የኢትዮጵያ መከላከያ ሰራዊት በወሰደው የህግ ማስከበር ዘመቻም ቡድኑ ኢትዮጵያን የለየለት የጦርነት አውድማ የማድረግና ሀገር የማፈራረስ ህልሙ መከነ። መንግስት ወታደራዊ ድሉን ወደ ዘላቂ ህገ መንግስታዊ ሰላም ለመቀየር ባለው ጽኑ ፍላጎትም ጉዳዩን ወደ ፕሪቶሪያ የሰላም ስምምነት እንዲመራ አድርጎታል። የፕሪቶሪያው ስምምነት ለትግራይ ህዝብ ከምንም በላይ የህይወት ዋስትና ሆኖ ያለፈ ታሪካዊ ክስተትም ነው። መንግስት ባሳየው ቁርጠኝነት መሰረታዊ አገልግሎቶች በአጭር ጊዜ ውስጥ ተመልሰዋል። በዚህም ከ2 ዓመታት በላይ ተቋርጦ የነበረው የኤሌክትሪክ፣ የባንክና የቴሌኮም አገልግሎቶች ተጀምረዋል። የኢትዮጵያ አየር መንገድ ወደ መቀለ በቀን 9 ወደ ሽረ ደግሞ 3 በረራዎችን በማድረግ የተቋረጠውን በረራ ዳግም አስጀመረ። ኢንዱስትሪዎች ዳግም ወደ ምርት ገቡ። 217 ፋብሪካዎች ወደ ስራ ተመለሱ። ሚሊዮኖች ያልተገደበ የሰብአዊ ድጋፍ እንዲያገኙም እድል ፈቀደም። የፕሪቶሪያው ስምምነት ህወሓት ከሽብርተኝነት ዝርዝር እንዲወጣና ወደ ሰላማዊ የፖለቲካ ትግል እንዲመለስም በር ከፍቶለታል። ይሁን እንጂ ድርጅቱ ዛሬ በሁለት ጎራ ተከፍሎ ለክልሉ ሰላም ትልቅ ስጋትን ደቅኗል። በአንድ በኩል ከፌዴራሉ መንግስት ጋር መስራት የሚፈልገው አካል ቢኖርም በሌላ በኩል ደግሞ ያለ ጦርነት ህልውና የማይኖረው ቁሞ ቀሩ የፖለቲካ ቡድን እንቅፋት እየፈጠረ ይገኛል። ህገወጥ ጉባኤ በማድረግ ግጭት ቀስቃሽ ንግግሮችንና ትንኮሳዎችን በማድረግ ጭምር ክልሉን ወደ ለየለት ግጭት ለመክተት የጦርነት ነጋሪት እየጎሰመም ይታያል። ምንም እንኳን የፌዴራሉ መንግስት ግዴታውን ቢወጣም በህወሓት እምቢተኝነት ያልተተገበሩ ቁልፍ ነጥቦች ሰላሙ ላይ አደጋ ደቅነውበት ይገኛል። በስምምነቱ መሰረት የክልሉ ታጣቂዎች ትጥቅ ፈተው ወደ ማህበረሰቡ መቀላቀል ነበረባቸው። ህወሓት አሻፈረኝ በማለቱ ሳቢያ አሁንም በርካታ የታጠቀ ኃይል ሳይበተን ቆይቷል። ይሄ ፕሮሰስ ትግራይ ውስጥ ጀምሮ ነበር። ትግራይ ውስጥ ጀምሮ ነው በምንፈልገው መንገድ መሄድ አልቻለም። ምክንያቱም ሰራዊትን ይዘው ለራሳቸው መጠቀሚያ የሚፈልጉ እዛ ያሉ የፖለቲካ አመራሮች፣ የጸጥታ
የተወሰኑ አካላት አሉ። ስለዚህ ህዝቡ ወጣቱ ቶሎ ወደ ስራና ወደ ህይወት መመለስ ይፈልጋል። እነሱ ደግሞ ያው የራሳቸው አጀንዳ ስላላቸው የእነሱን አጀንዳ እንዲራመድላቸው ስለሚፈልጉ ይዘውት አፍነውት ነው ያለው። ይህም ሰላሙን አደጋ ላይ ጥሎታል። በወልቃይት ጠገዴ፣ ጠለምት፣ ሁመራና ራያ አካባቢዎች ህገ መንግስታዊ መፍትሄ እስኪሰጥ ድረስ ተፈናቃዮችን ለመመለስ የፌዴራሉ መንግስት ቁርጠኛ ነበረ። በህወሓት የሴራ ፖለቲካ ሳቢያ ግን ሂደቱ ዘግይቷል። ፕሪቶሪያ ስምምነት ላይ ኮንቴስትድ የተባሉ ኤሪያዎች መፍትሄያቸውም በህገ መንግስቱ አሰራር መሰረት እንዲፈቱ ተብለው ተቀምጠዋል። ለብቻ ራሱ ችለው ተቀምጠዋል በአንድ አንቀጽ ላይ ማለት ነው። በፕሪቶሪያ ስምምነት የተዋዋልነው ውል መሰረት ወደ ህገ መንግስታዊ አካሄድ ተከትሎ መተግበር ይፈልጋል። ያንን ለመተግበር ደግሞ ዝግጁነት የለም በሌላኛው ጽንፍ ያለው ቡድን ማለት ነው። እሱ ነው እያደናቀፈው ያለው ሂደቱ። በህወሓት በኩል የሚታየው የአፈጻጸም ግድፈቶችና ሳንካዎች በክልሉ መልሶ መቋቋምና በሀገራዊ መረጋጋት ላይ ጥላ አጥልቶበት ይታያል። የፕሪቶሪያው የሰላም ስምምነት ዋና ዋና ምሰሶዎች የሆኑት ትጥቅ ማስፈታትና መልሶ ማቋቋም እንደዚሁም ህገ መንግስታዊ ስርዓትን መመለስ ቢሆኑም በአሁኑ ወቅት ሂደቱ ከፍተኛ መናጋት እየገጠመው ይታያል። በተለይም በ2017 ዓ.ም ቁሞ ቀር በሆነው የህወሓት ቡድን በክልሉ ጊዜያዊ አስተዳደር አመራሮች ላይ የተፈጸመው ትንኮሳ የስምምነቱን የሚቃረኑ አዳዲስ ችግሮችን እየወለደም ይታያል። ጠቅላይ ሚኒስትር አብይ አህመድ እንዳመላከቱትም ስምምነቱ በፌዴራሉ መንግስትና በትግራይ ኃይሎች መካከል ያለ የጋራ ኃላፊነት ነው። የፌዴራሉ መንግስት ለሰላም ሲል ሁሉንም የመሰረተ ልማት አገልግሎቶች ስራ እንዲጀምሩ አድርጓል። ህወሓትን ከአሸባሪነት መዝገብ በመሰረዝ የክልሉን ጊዜያዊ አስተዳደር እንዲቋቋምና በጀት እንዲለቀቅም አድርጓል። የህግ ታራሚዎች እንዲፈቱ፣ ሰብአዊ እርዳታ እንዲዳረስ እንደዚሁም ደግሞ ተፈናቃዮች ወደ ቀያቸው እንዲመለሱም አድርጓል። ምንም እንኳን በሽረ አዲግራትና መቀለ አካባቢዎች አሁንም ተፈናቃዮች ቢመለሱም በወልቃይት አካባቢ ያሉ ዜጎች የመመለሱ ስራ በአክራሪና ቁሞ ቀሩ የህወሓት ኃይሎች ግትርነት ሳይሳካ ቀርቷል። ህወሓት ስምምነቱን ቢፈርምም አሁን ላይ ግን ህገ መንግስታዊ ተቋማዊ አሰራርን ወደ ጎን በመተው ከስምምነቱ ውስጥ የሚፈልገውን ብቻ የመምረጥ አካሄድን እየተከተለ ይገኛል። ይህም ለዘላቂ ሰላም ግንባታው ዋነኛ እንቅፋት ሆኖም ተስተውሏል። ፖለቲካ ኢንተረስት አላቸው። የፖለቲካ ቡድን አለ። ያ ቡድን ያችን የፖለቲካ ኢንተረስቱ የማያሳካለት ከሆነ አይቀበላትም። ህዝቡ ይጎዳ፣ ህዝቡ ይሰቃይ፣ ብዙ ደንታው አይደለም እያየነው ስለሆነ ማለት ነው። መንግስት ግን ለፖለቲካዊ ትንኮሳዎች ምላሽ ከመስጠት ይልቅ ለክልሉ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ቅድሚያ በመስጠት በወደ ሰፊነት እየሰራም ይገኛል። ይህ የመንግስት የሰላም አማራጭ አቋም የዜጎችን ህይወት ወደ መደበኛ ህይወት እንዲመለሱ ከፍተኛ አስተዋጽኦም አበርክቷል። ከፕሪቶሪያ ስምምነት ድንጋጌዎች ዋነኛው የትግራይ ህዝብ ከጦርነት አዙሪት እንዲወጣም የታጠቀው ኃይል ደግሞ በአስቸኳይ ትጥቅ መፍታት አለበት የሚለውን ስምምነት የሚተገበርበት ነው። በምርጫ ቦርድ ቁጥጥር የሚደረግበት ምርጫ ተካሂዶ ህጋዊና በህዝብ የተመረጠ አስተዳደር መመስረት ለዘላቂ ሰላም ወሳኝነትም ያለው ነው። ለክልሉም የሚመደበው በጀት ለጦርነት ቅስቀሳ ሳይሆን ለመልሶ ግንባታና ለህዝባዊ አገልግሎት መዋሉን ማረጋገጥ በእርግጥም ያስፈልጋል። የመካከለኛው ምስራቅ ጦርነት ሀገራቱን እያመሰ ባለበት ኢትዮጵያ ለተባበሩት አረብ ኤምሬቶች ያላትን ጽኑ ወዳጅነት በጉልህ አሳይታለች። ጠቅላይ ሚኒስትር አብይ አህመድ አቡዳቢ መገኘት በርካቶች በአድናቆት እንዲመለከቱም አድርጓል። በእርግጥ ጠቅላይ ሚኒስትር አብይ አህመድ በተመሳሳይ ቁርጠኝነት ለሀገር በመዝመት ጭምር ማሳየታቸውንም እናስታውሳለን። ጠቅላይ ሚኒስትር አብይ አህመድና ስለ ሀገር የወሰዷቸው ቁርጠኛ እርምጃዎችን ሀብታሙ ተክለስላሴ እንደሚከተለው ይነግረናል። ሀገር አፋፍ ላይ ነበረች። የውድቀት የመፍረስ አፋፍ። ህዝቦቿ ጭንቅ ላይ ነበሩ። መች ይነጋል እፎይ መች ይመጣል የሚሉበት። ወንበራቸው ላይ እንደተቀመጡ ማዘዝ፣ በሞቀ ቤታቸው መሰንበት አልመረጡም። ስለ ሀገር ስለ ህዝብ እፎይታ ጭንቆም ስቃዩም ያጥር ዘንድ እዚያው ወረዱ። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ መሪነት ህዝብ እየከፈለ ያለው ዋጋ መጋራት፣ የመጣውን ፈተና ፊት ለፊት መጋፈጥ ነው። ዓለም በጭንቅ ጊዜ የፈረጠጡ፣ በከፋ ጊዜ አድማሱን ያቋረጡ አሊያም ከምቾት ሰገባቸው ሳይወጡ ድሎት የሚጠብቁ እልፍ መሪዎችን አይታለች። በተቃራኒው እንደ ጠቅላይ ሚኒስትር አብይ አህመድ አይነትንም። ጠቅላይ ሚኒስትር አብይ አህመድ በእነዚያ ክፉ ቀናት ዘምተው ሚሊዮኖችን ሲያጀግኑ፣ በመካከሉ ተገኝተው ሰራዊቱን ሲያበረታቱ በእርግጥም ትርጉሙ ላቅ ያለ፣ ቀጥሎ ለመጣው እፎይታም አበርክቶው ከፍ ያለ ነበር። ያንን በረሃ የማይታሰብ ድል ያገኘ ነው። አሁን በዚህ ግንባር እንደግመዋለን። ያለን ምን ደግመው ከፍተኛ የሰው ኃይል ጉዳት ቀንሰን
ቴክኖሎጂ ተጠቅመን ቶክስ ተጠቅመን ጠላት አዛብተን ነው የምንሰራው። ጋሸና የሚባለው ነው። ዛሬ ጠላት አለበት፣ ነገ ግን ወገን ይዘዋል። ዛሬ ጠላት ያለው እዛ ተራራ ነው ጋሸና የሚባለው። እኛ እዚህ ሆነን ነው እቅድ እያወጣ ያለ ነው። ነገ ግን እዛ ተራራ ሆነን ጠላትን በትነን በጋራ የምናይበት እቅድ ጨርሰናል። በመጨረሻም ድል ሆነ። ቁርጠኛ መሪ መሪውን የሚከተል ህዝብ እስካለ ሀገር ለየትኛውም ፈተና እንደማትበገር የህልውና ዘመቻው በግልጽ አሳይቷል። ስለ ሀገር ለሀገር ያመኑበትን የመጋፈጥ የወጠኑትን ከግብ ለማድረስ ከመጨረሻው የሚደረግ ትንቅንቅና ትጋትን በጠቅላይ ሚኒስትር አብይ አህመድ እርምጃዎች ታይተዋል። ወዲህ ደግሞ ሌላ ጀግንነት በእነዚያ አይደለም ነገ ዛሬ እርግጠኛ ባልተሆነባቸው የለውጡ አመራር ባዶ ካዝና ደሞዝ እንኳን የማይከፍል ሳጥን በተረከበባቸው ያለው የውጭ ምንዛሬ ለሁለት ቀን የማይበቃም በሚባልባቸው ቀናት ከኢትዮጵያ ጎን የተባበሩት አረብ ኤምሬቶችና ፕሬዝዳንቱ መሐመድ ቢን ዛይድ አልነህያን ነበሩ። በክፉ ቀናት እውነተኛውን ወዳጅነት፣ ሐቀኛውን ደራሽነት አሳዩ። ወዳጅነቱ ከትብብር ወደ ቤተሰባዊነት፣ ከአብረው መስራት ወደ ወንድማማችነት አደገ። ያልደበዘዘው አብሮነት፣ ያልቀዘቀዘው መፈላለግ በፈተናዎችም አልተገታም። መካከለኛው ምስራቅን እያመሰ ባለው ጦርነት ሀገሬው ጭንቅ ውስጥ ሆኖ ዱባይን ጨምሮ የከተሞቹ ሰማይ ሚሳኤልና ድሮን በሚያፋጭበት አይደለም የሀገር መሪ ተራ መንገደኛ ደፍሮ በማይጓዝበት ጠቅላይ ሚኒስትር አብይ አህመድ አቡዳቢን ረገጡ። ዓለም ተገረመ። ለሀገር እስከ ጦር ግንባር፣ ለወዳጅም በተኩስ መካከል እስከ ጓዳ። ገቢር ነበቡ ዲፕሎማሲ ወዳጅን እውነተኛ ወዳጅነትን የማሳየት ጥግ አስደናቂው ክስተት አሳይቷል። በእርግጥም የሀገራቱ ግንኙነት ከባህላዊ የዲፕሎማሲ አካሄድ ወጥቶ ወደ ስትራቴጂካዊ አጋርነት ማደጉን እንደማሳያ ይወሰዳል። ኢትዮጵያ ከተባበሩት አረብ ኤሚሬቶች የውጭ ቀጥታ ኢንቨስትመንት፣ ግብርናና ታዳሽ ኃይል እንዲሁም የቴክኖሎጂ ዘርፎች ላይ ያላት ትብብር በመደበኛው ዲፕሎማሲ እጅጉን ተፈላጊ ያደርጋታል። የተባበሩት አረብ ኤሚሬቶችም ኢትዮጵያን እንደ ዋና የግብርና ምርቶች ምንጭ እንደ ሁነኛ የአፍሪካ ቀንድ አጋር ማየቷ ነገሩን ከፍ አድርጎታል። ትንሿን ሀገር ከትቢያ አንስተው የዓለም የትኩረት ማዕከል ያደረጓት ፕሬዚደንት መሐመድ ቢን ዛይድ አልነህያንም ጠቅላይ ሚኒስትር አብይ አህመድ እንደ ጀግና የሚቆጥሯቸው ከተጋን እንደ ዱባይ ከሰራን እንደ ዩኤኢ ባለ ተጽዕኖ የማንሆንበት ምክንያት የለም ብለው የሚናገሩላቸው ናቸው። የሆነ ሆኖ ምሁራን ታላላቅ መሪዎች የማይናወጥ ቁርጠኝነት አላቸው እንዳሉት ሁሉ በጠቅላይ ሚኒስትር አብይ አህመድ የተጻፈው ልብ የሚያሞቅ ዓለም የተነጋገረበት አስደናቂ ተግባር ይህንኑ አሳይቷል። እንኳን ወንድም ብሎ የሀገር መሪን ያህል የተጠረቀመ ሰማይን አቋርጦ የመጣ ወዳጅ ይቅርና ዱባይን መኖሪያቸው ያደረጉት ተረጋግተው ያረጋጉትን ነዋሪዎች ፕሬዝደንቱ መሐመድ ቢን ዛይድ አልነህያን ባመሰገኑበት እንግዶቻችንማ በእጅጉ አክብረውናል ነበር ያሉት። الإماراتيين اللي عايشين في البلد كانوا واجبهم በዚህ ሀገር የሚኖሩ ኤሚሬቶች ከነሱ እንደምጠብቀው ሁሉ ኃላፊነታቸውን በመወጣት ክብርና ፍቅራቸውን አሳይተውናል። በዚህ ሀገር የሚኖሩም የተለያዩ ሀገራት ዜጎችም እንደዚያው ፈጣሪ ይጠብቃቸው። የቅርብና የሩቅ እንግዶችና ዘመዶቻችንማ በጽኑ አቋማቸው የእውነት ያላቸውን ክብር አሳይተውናል። ጉድለት ካሳየን ይቅርታ ያደርጉልናል። ፈጣሪ ይጠብቃቸው። የቀድሞ የአሜሪካ ፕሬዝዳንት ፍራንክሊን ሩዝቬልት የመሪነት ታላቅነቱ በችግር ጊዜ ለሕዝቡ ተስፋና ጽናት መሆን መቻሉ ላይ ነው እንዳለው በማይነጥፍ ቁርጠኝነት የተፈጸመው ህዳሴ አይቻልም ምን ሰብሮ ድንቅ የነጻነት በራስ የመቆም ሐውልት ሆኖ ተጠናቋል። ዛቻው ተጽዕኖ ያላሸበረከው መሪ ከህዝብ ቆሞ ከጫፍ አደረሰው። ውሃውም መሬቱም እያለ ጦም የማደር ምዕራፍን የዘጋው የስንዴ ልማት ግስጋሴዋን ያበሰረች ሀገር ፈርቀዳጅ ታሪክን እንድትጽፍ አስችሏል። አፍሪካውያን ወንድሞች በበጎ የቀኑባትን ከተማ ዳግም ያዋለደው ኮሪደር እጅን በአፍ አስጭኖ ሌሎችን የኛም እንዲህ ብትሆን ብሎ ያስመኘ ነው። በማን በቁርጠኛ መሪ መሪውን በሚያዳምጥ ህዝብ ከአጀንዳ ተቀባይነት ወደ ሰጭነት አሸጋግሮ ተፈላጊነትን አግዝፎ የበየነው ዲፕሎማሲ አዲስ አበባን የስበት ማዕከል አድርጎ ሀያላኑን አመላልሷል። ኢትዮጵያን አረንጓዴ አልብሶ ለጎረቤት የተረፈው አረንጓዴ አሻራ ንጋትን ሞልቶ የደረቀውን መልሷል። ቴክኖሎጂን መስፈንጠሪያው ያደረገ ሁለንተናዊ ግስጋሴ ሀገርን የመፍጠንና የመዝለል ጉዞን አስጀምሮ ከፊት ከቆሙት ጋር ትከሻ ለትከሻ ሊያለካካ ተስፋ ተጥሎበታል። ሀገር አቧሯን አራግፋ ውበቷን ስትገልጥ ታሪካችንን አጉልቶ ሀብታችንን አሳውቆ ተመልካቾቻችንን ጎብኞቻችንን አማሎ ጠርቷል። በማን እምቢ ችግሩን ከመጋፈጥ ጎን ለጎን ብልጽግናውም አይቀርብንም ባለመሪ ያለውን ባልሰሰተ ህዝብ ሌሎችም እነዚህ ሁሉ
ቁርጠኝነት የወለዳቸው ጽናት ያሳደጋቸው ጣፋጭ ፍሬዎች ናቸው። በፍቅርና ጥበብ የተቃኘው ራዕይን የመተግበር ህልምን የመኖር ጉዞ ኢትዮጵያን ስሟንም ክብሯንም ከፍ አድርጓል። ካለፈው መጪው ይበልጥ እንዲሉ የተወደደው ዛሬ ነገም እንዲሆን የሁሉም ኢትዮጵያዊ ተስፋ ጽኑ መተማመን ነው። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ኢቲቪ 57 ይቀጥላል። እየተከታተላችሁን ስለሆነ እናመሰግናለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች የሃይማኖት ተቋማት ጋር በመሆን የዛሬውን ኢትዮጵያን በመገንባት ወሳኝ ሚና ማበርከቷን የመደመር መንግስት እውቅና የሰጠው መሆኑን ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና አመራሮች ጋር ተወያይተዋል። ይመራደም ተጨማሪ አለው። ኢትዮጵያ ዛሬ ዓለም ላይ በምትታወቅባቸው ታሪካዊ ቅርሶቿና ሀብቶቿ ጥንታዊት ሀገር ተብላ እንድትጠቀስ የብዝሃ ሃይማኖት ተቋማቷ ሚና ህልቆ መሳፍርት ነው። የብዝሃ ሃይማኖት ባህልና ትውፊት ባለቤት መሆኗም ኢትዮጵያ ህዝቧ ተከባብሮ በአንድነት እንዲኖር እንዲሁም ሀገራዊ ክብሯ ተጠብቆ እንዲትቀጥል አድርጓታል። የአዲስ አበባ ከተማ አስተዳደር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሃይማኖት አባቶችና አመራሮች ጋር ባካሄደው የውይይት መድረክም ቤተ ክርስቲያኗ የዛሬዋ ኢትዮጵያ በመገንባት ረገድ እንደ ሌሎች ሃይማኖት ተቋማት ሁሉ የራሷን ትልቅ ሚና ስለማበርከቷ ተገልጿል። የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ የሆነ ተክ የሌለው ሚና ተጫውታለች። ሀገረ መንግስት መገንባት ውስጥ ያላት ሚና በግልጽ በታሪክም በእይታዎቻችን ውስጥም የተቀመጡ እንደሆኑ እንድታውቁት ነው። ትውልድም መቅረጽ ላይ፣ ትውልድም ማስተማር ላይ የወል ትርክቶች ትውልድ ጋር ስፍራ እንዲያገኙ እንዲታወቁ ማድረግ ላይ የሀገር ባለውለታነቷን መንግስት በግልጽ ያነሳል፣ እውቅና ይሰጣል። የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሀሳብ በተካሄደው የውይይት መድረክ በትብብር ስራ ስኬቶች እየተመዘገቡ መሆኑን አንስተዋል። አሁን አዲስ አበባን ብንመለከት ዛሬ የሰላም አየር የሚተነፈስበት ቢሄዱ በእግር ቢሄዱ የማያልቅበት ለሀገር ውለታ እየዋላችሁ ዛሬ ብትጎዱም ነገ ግን ታሪክ እናንተ ላይ ታሪክ ስለማይረሳ በቤተ ክርስቲያናችን ወደ ራሳችን ብንመለስ በአደባባይ የሚከበሩ በዓላት በየጊዜው ሃይማኖታዊ ይዘቱን ጠብቆ ተገቢው እርዳታ ከመስተዳደሩ እየተደረገለት በተገቢ ሁኔታ በመነጋገር በመወያየት ነገሮች ያለምንም ኮሽታ በሰላም እንዲጠናቀቁ እየተደረገ ይህም ካለው ልማት ጋራ ሃይማኖታዊ እሴቱ ተጨምሮ የዓለም ቱሪስት ፊቱን ወደ ኢትዮጵያ እንዲያይ እየተደረገበት ያለው አሰራር በእጅጉ የሚያስደንቅ ነው። ከቅርብ ዓመታት ወዲህ በርካታ የቤተ ክርስቲያኗ ጥያቄ መልስ እያገኘ ነው ያሉት የሃይማኖት አባቶችና አመራሮችም የቀሩ ጉዳዮችም ምላሽ እንዲያገኙልን ብለዋል። የመሰረተ ልማት መስፋፋቶች ሲደረጉ ከአንድ አካባቢ ከአንድ ወረዳ ወደ አንድ ወረዳ ከአንድ ክፍለ ከተማ ወደ አንድ ክፍለ ከተማ የምእመናን እንቅስቃሴ ሲደረግ መኖሪያ ቤት ሲገነባላቸው አብሮ የሃይማኖት ተቋማት ካርታ ተሰርቶ ለቤተ ክህነቱ ተሰጥቶ ቤተ ክህነቱ ያንን ቤተ ክርስቲያን ሰርቶ ምእመናን ተጠቃሚ እንዲሆኑ ቢደረግ በአንድ ጊዜ ሁሉንም መመለስ አይቻልም። በፍታዊነት ደግሞ ክፍተትስ እውነተኛ ክፍተት ሲሆንና መሞላት ያለበት የቱ ነው የሚለውን እኛም ማመን አለብን። በአሰራራችን
ማየት አለብን። የምትጠይቁትም እናንተ ብቻ አይደላችሁ፣ ሌሎችም ቤተ እምነቶች ይጠይቃሉ። ስለዚህ በፍትሃዊነት ነው ምላሽ የምንሰጠው። ቅድሚያ ሊሰጣቸው የሚገባ አሁንም የሚገቡ ያልተመለሱ ጥያቄዎችን ፈትሸን ግን እንደምንመልስ ደግሜ ማረጋገጥ ወዳለሁኝ። ነባሮቹ ካርታ የላቸውም ያላችሁትን እየሰጠን ያለ ነው። እየቀረበት ካለ በየክፍለ ከተማው አመልክቱ። በታሪክ ብቻ ሳይሆን ባለፉት የለውጥ ዓመታትም ቤተ ክርስቲያኗ በከተማው ሁለንተናዊ የሰላም ግንባታ የልማትና የብልጽግና ጉዞ ላይ አስተዋጽኦ እያበረከተች ነው ያሉት ከንቲባ አዳነች አቤቤ አሁንም በጋራ ሀገራዊ ጉዳዮች በጋራ እንሰራለን ሲሉ ገልጸዋል። ለኢትዮጵያ ብልጽግና በጋራ ተጠናክረን እንትጋ፣ ሀገራችን እናበለጽግ። በተለያየ ቦታ ላይ ያዋረደን ዝቅ ያደረገን ድህነት ነውና ከድህነት ለመውጣት በምናደርገው ጥረት ውስጥ እልህ አስጨራሽ ጉዞ የጋራ ርብርብ እናርገው። በጋራ ጉዳዮቻችን ሁሉ በሰላም ከሌሎች እሴቶችን በመገንባትና ትውልድን በመቅረጽ የወል ትርክታችንን በሚጠቅመን መንገድ መቅረጽ ላይ በጋራ እንስራ። ይህ የውይይት መድረክ በየክፍለ ከተማው ሲካሄዱ የቆዩ ውይይቶች ማጠቃለያ ሲሆን የመንግስትንና የሃይማኖት ተቋማትን ሚና እንዲሁም ድርሻ በግልጽ ለይቶ ያስቀመጠ ነው። የጉጂ ዞን ነዋሪዎች የምርጫ ካርድ በመውሰድ ለሰባተኛ ጠቅላላ ምርጫ ዝግጅት እያደረጉ መሆኑን ገለጹ። ለምርጫው ስኬታማነት የድርሻቸውን እንደሚወጡም ነዋሪዎቹ ተናግረዋል። አሊ ደደፉ ተጨማሪ አለው። ምርጫ ዜጎች የስልጣን ባለቤትን የሚያረጋግጥበት ዋነኛው ዲሞክራሲያዊ መሳሪያ ነው። የስልጣን ፉክክር በጠመንጃ ወይም በኃይል ሳይሆን በድምፅ ካርድ እንዲወሰን በማድረግ የተረጋጋ ሀገር ለመገንባትም የምርጫ ሚና ከፍተኛ ነው። የጉጂ ዞን ነዋሪዎችም የምርጫ ካርድ በመውሰድ ይበጀኛል የሚሉትን የፖለቲካ ፓርቲ ለመምረጥ ዝግጁ መሆናቸውን ተናግረዋል። ፊለኖ መርሳ ቶርባፋ ሀገራችን ለምታካሄደው ሰባተኛው ጠቅላላ ምርጫ ላይ ድምፄን ለመስጠት እኔ ዝግጁ ነኝ። መምረጥ ዲሞክራሲያዊ መብት ነው። ፊለኖን ሚርጋ ኡመን ምርጫ ዜጎች መብታቸውን በተግባር የሚያረጋግጡበት ነው። በምርጫ ስንሳተፍ ያስተዳድረናል የምንለውን ፓርቲ በአግባቡ መምረጥ እንችላለን። እኔም ለዘንድሮ ምርጫ ዝግጁ ነኝ። ሰገሌን ቶክ አንድ ድምፅ በምርጫ ዋጋ ያላት በመሆኑ ሁሉም ዜጋ በምርጫው በንቃት መሳተፍ ይኖርበታል። እኔም የምርጫ ካርድ ወስጄ ድምፅ የሚሰጥበትን ቀን በጉጉት እየተጠባበቅኩ እገኛለሁ። ሰባተኛው ጠቅላላ ምርጫ ዲሞክራሲያዊና ፍትሃዊ እንዲሆንም የበኩላቸውን አስተዋጽኦ ለማድረግ ዝግጁ መሆናቸውን ነዋሪዎቹ ተናግረዋል። ኡመኒ አባ በርባዴ ፍለቴ ህዝቡ ለፈለገው ሰውና ፓርቲ ድምፁን በመስጠት በምርጫው ይሳተፋል። ይህም የዲሞክራሲ መብቱ ማረጋገጫ ነው። ምርጫው ተአማኒና ዴሞክራሲያዊ እንዲሆን ደግሞ እኛም የድርሻችንን የምንወጣ ይሆናል። ፊለኖን ኩን ብለሰከተ ምርጫው ነፃና ዲሞክራሲያዊ እንዲሆንና ህዝቡ መብቱን ተጠቅሞ የሚፈልገውን እንዲመርጥ ለማድረግ የግንዛቤ ስራዎች እየተሰሩ ነው። እኛም ምርጫው በስኬት እንዲከናወን የዜግነት ግዴታችንን እንወጣለን። ፊለኖ ሀቀቀቤሰተ ውዳፊ ምርጫው ፍትሃዊ እንዲሆን የህዝቡ ድርሻ ከፍተኛ ነው። እኔም እንዳንድ ዜጋ በምርጫው በንቃት በመሳተፍ ለስኬታማነቱ የድርሻዬን እወጣለሁ። ለምርጫው ስኬት ሁሉም አካላት የድርሻቸውን ሊወጡ እንደሚገባ ነዋሪዎቹ አስገንዝበዋል። ዘገባው የጉጂ ዞን ኮሚኒኬሽን ጽሕፈት ቤት ነው። በአማራ ክልል ሰሜን ጎጃም ዞን የባህር ዳር ዙሪያ ወረዳ ዘንዝልማ ጢስ አባይ ምርጫ ክልል ውስጥ ከሚገኙ የምርጫ ጣቢያዎች አንዱ በሆነው የሮቢት ምርጫ ጣቢያ የመራጮች ምዝገባ እየተካሄደ ነው። ራይል ፍሬው ከስፍራው ተጨማሪ መረጃ አድርሳናለች። ምርጫ ጥቅም አለው፣ ውጤት አለው። የፈለከውን ሀገርን የሚመራ ለልማት የሚቆም ለህዝብ የሚቆምን መንግስት ለመምረጥ መብት አለው። ይህን ለመምረጥ ደግሞ መጀመር ሲጀመር ካርድ መያዝ አለበት። ያለ ካርድ ለምረጥ ብዬ ብሰለፍ መግቢያ የለኝም። ካርድን ከያዝኩ ግን ሀገርን የሚጠቅም ሀገርን የሚመራ ለልማት ለሚቆም መሰረታዊ ልማትን ለሚያስፋፋ ሰው ለመምረጥ ብቃት አለኝ። በዚህ ካርድን ከያዝኩ ልማት በከተማውም አለ በገጠርም አለ። በገጠርም ዛሬ መብራት፣ መሰረተ ልማት፣ መስኖ ሁሉ ነገሮች አሉ። ግብዓቶች በወቅቱ እንዲቀርቡ ምርጥ ዘሮች፣ ማዳበሪያዎች የሚቀርቡ መንግስት ሲኖር ነው። ቀና ብሎ የሚያይ መንግስት፣ አቤቱታም የሚቀበል መንግስትን በወጣው በሀገራዊ ምርጫ ካርድን ይዞ መምረጥ የሚበቃ መጀመር ካርድ መያዝ ነው። ስለዚህ እኔም ሰማሁኝ፣ መጣሁኝ፣ ተቀሰቀስነ ካርድን ይዣለሁ።
ግንቦት ላይ በሚመጣው ምርጫ የጋን ጊዜ ካርዴን ይዤ መምረጥ እችላለሁ። የመጣው የመራጭነት ካርድ ላወጣ ነው። ካርዴን ይዣለሁ። ምርጫው ደግሞ እገኛለሁ። ለመምረጥ ዝግጁ ነኝ። እኛም ካርድ ወስደናል። ቀሪው ህዝብም ካርዱን ይዞ እንዲሄድ ፈቃደኛ ነን። ህዝቡም በፈቃዱ መጥቶ ካርዱን ይዞ ሄዶ ግንቦት 24 የሆነኛን ያስተዳድረኛን የሚለው መንግስት እንዲመርጥ ፈቃደኛ ሆኖ መቅረብ አለበት ህዝቡ። አንድ መንግስት ነው የሚባል በቃ በፓርላማ በሰነድ ተገናዝቦ ሲያልፍ እንጂ ያም በዚያ የመጋደል ህመሟሟት ውጪ የመጣ ውጤት ስለሌለ ሰው የሚያልፍ መንግስት የሚባል በፓርላማ ተወዳድሮ የህዝብ ተወዳጅነትን ያተረፈ በፓርላማ ተወዳድሮ የሚያልፍ መንግስት ለሰላማዊ ምርጫ በቃ እኔም ቤተሰቤም ጥሪ እናደርጋለን። ግንቦት 24 ቀን ሰላም ያድርሰን። በቃ መጠን መላ ቤተሰባችን ዘና አካባቢ ቢቻል አካባቢ እንቀሳቀስ ያለ በለዚያ መላ ቤተሰቤን ልጅ መጥቼ እመርጣለሁ። በመጨረሻም ስፖርት። በእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ዛሬ ምሽት ብሬንትፎርድ ከወልቭስ ይጫወታሉ። ምሽት 5 ሰዓት በሚጀምረው ጨዋታ ወልቭስ በሊጉ ሶስተኛ ተከታታይ ድሉን ለማሳካትና ከወራሽ ቀጠና ለመውጣት የሚያደርገው ጨዋታ ይሆናል። በተከታታይ የሊግ ጨዋታዎች ሊቨርፑልና አስቶን ቪላን ያሸነፈው ወልቭስ በ16 ነጥብ 20ኛ ደረጃ ላይ ይገኛል። ዛሬ ምሽት ካሸነፈ ደግሞ ነጥቡን 19 ያደርሳል። በቀጣዩ ዓመት የአውሮፓ መድረክ ተሳትፎን ለማግኘት እየተፎካከረ የሚገኘው ብሬንትፎርድም የምሽቱ ጨዋታ ውጤት ደረጃውን ለማሻሻል ይረዳዋል። ንቦቹ በ44 ነጥብ 7ኛ ደረጃ ላይ ይገኛሉ። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።